አዎ ካልከኝ መጽሐፍ ቅዱስ ያዘዘበትን ቦታ አሳየን። ከሌለ ግን በቃ እዚህ ጋር እንዝጋው ነው እንዳልከው። አንተ ሽማግሌዎቹ ተሰብስበው በቃ ይጠቅማል ያሉትን ምን ያደረጉበት ነው ብለን እንለፈው። ትችላለህ፣ እንደዛ ማለፍ ትችላለህ። በቃ እሺ፣ እስኪ ጠይቀኝ። እስኪ እኔ ጠይቀው ለሌሎቻችሁ ምድር ለመስጠት ቢኒና አኬንትን ካላችሁ በኋላ ያሬዶ አለ፣ ጋዲ ጥሩዬ አለች። ቢኒ አሁን ቀጥል። እሺ አኬ ቴንክ ዩ ስለፈቀድክልኝ። በኦርቶዶክስ ቤተ እምነት ለስዕላት መስገድ ወይም ወደ ስዕላት መጸለይ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱስ የሚያዝበት ቦታ አለ? ሴም አንተ የጠየከኝን ጥያቄ መልሼ ነው የምጠይቅህ በስዕላት ጉዳይ ላይ ማለት ነው። እሺ ያው እንግዲህ እሺ የመጀመሪያ ጥያቄን ጠይቀሃል። ለመጀመሪያው ጥያቄ መልሱ ወደ ስዕላት መጸለይ ምናምን ይሄ መጽሐፍ ቅዱሳዊ ነው? ወደ ስዕላት መጸለይ መጽሐፍ ቅዱሳዊ ነው ብዬ አላምንም። ወደ ስዕላት መጸለይ ጸሎት ወደ እግዚአብሔር ነው። ጸሎት ወደ እግዚአብሔር ነው። ከዛ ውጭ ግን ምንድነው ህያዋን የሚሆኑ ምንም እንኳን በስጋ ከኛ ቢለዩም ቅዱሳን ህያዋን ናቸውና እነሱን ልንለምን እንችላለን። ስለዚህ የሆነ ምንድነው ጸሎት ብለን ቃሉን ልንገልጸው እንችላለን። ያው የቃላት ምስስል አለው። ወደ እነሱም ልንጸልይ እንችላለን። ወደ ስዕል ግን የሚባል ግን የለም። ወደ ስዕል የሚባል ጸሎት እኔ በቤተክርስቲያን ታሪክ ውስጥም በቤተክርስቲያን ውስጥም እንደዚህ አይነት ነገር እኔ ሰምቼ አላውቅም። ወደ ስዕል አይደለም የሚጸልየው። ምንድነው በስዕላቱ ያሉበት ስፍራ ላይ ሆነን እንጸልያለን እንላለን። አዎ በስዕላቱ ፊት ቆመን ልንጸልይ እንችላለን። የምንጸልየው ግን ወደ ስዕሉ አይደለም። ወደ ስዕሉ ይጸልያል እንዴ? አይጸልይም። ወደ ስዕላት አይጸልይም። በስዕላት ፊት ሆነን ግን ስዕላት እንደ መስኮት ሆነው ምን ማለት ነው? ለምሳሌ የጌታችን ኢየሱስ ስዕል ፊት ለፊት ቢኖር ወደ ጌታችን ኢየሱስ ስዕል አልጸልይም። ወደ ጌታ ኢየሱስ ነው የምጸልየው። ፊት ለፊት ላይ የጌታ ኢየሱስ ስዕል መኖሩ ስጸልይ ማለት ነው የጸሎቱ ተቀባይ ስዕሉ እንዲሆን አያደርገውም። ስለዛ በስዕላቱ ፕሬዘንስ በስዕላቱ መገኘት ቦታ ላይ እንጸልያለን እንጂ ወደ ስዕላት መጸለይ የለም። ስለዛ በአጭሩ ወደ ስዕላት መጸለይ መጽሐፍ ቅዱሳዊ ነው ወይስ አይደለም ላልከው፣ ወደ ስዕላት ከሆነ ጸሎቱ መጽሐፍ ቅዱሳዊ አይደለም። ወደ ስዕላት አይባልም። እንደዛ አይደረግም። እንደዛ ነው። ሁለተኛው ጥያቄን ጠይቀኝ። እሺ ለዚህኛው ላልከው ያው መጽሐፍ ቅዱሳዊ ማስረጃ እፈልጋለሁ፣ ግን እዛው ጥያቄ ላይ ሁለት ነበረ። ለስዕላት መስገድስ እሱ መጽሐፍ ቅዱሳዊ ነው? እሺ ለስዕላት መስገድስ መጽሐፍ ቅዱሳዊ ነው? ለስዕላት መስገድ ሲባል አሁንም ምን ማለት ነው? ለምሳሌ ስዕላት ሲሳሉ ለምሳሌ ሸራ ላይ ሊሳሉ ይችላሉ አይደል? እንደዚህ የጨርቅ አይነት ሸራ ማለት ነው። እዛ ላይ ሰዓሊው ይስላል። እግዚአብሔር እንደሰጠው ጥበብ ስዕሉን ይስልና ከዛ በኋላ ገላጭ ያደርገዋል። ያንን ስዕል ገላጭ እንዲሆን አድርጎ ወንጌልን የሚሰብክ አድርጎ የሆነ በመጽሐፍ ቅዱስ ውስጥ የተከሰተ ታሪክን የሚገልጽ አድርጎ ሊሆን ይችላል ይስለዋል። ለምሳሌ እንዳልኩት የጌታ ኢየሱስ ስዕል ይሆንና ለምሳሌ ጌታ ኢየሱስ እንደተሰቀለ ሆኖ ይስለዋል። ስለዛ በዛ ውስጥ ክርስቶስ ኢየሱስ አዎ ተሰቅሏል ብሎ እኛስ የተሰቀለውን ክርስቶስን እንሰብካለን እንደተባለ በስዕል ውስጥ የተሰቀለውን ክርስቶስን መስበክ አለ። እንደዛ አድርጎ ይስለዋል። እና እንደዛ አድርጎ ሲስለው ጋይዝ በቀለም አድርጎ ምናምን እዛ ጨርቁ ላይ ምና ይስለውና ከዛ በኋላ ሰውየው ለተጠቀመው ጨርቅና ለተጠቀመው ቀለም ምናምን እዛ ጋር ላለው ለሱ የመስገድ ነገር አይደለም በእኛ ዘንድ ያለው። ኦኬ በእኛ ዘንድ ያለው እዛ ጋር ለምናየው ጨርቅና ሰውየው ለተጠቀመው ቀለምና ለቅርጹ ለሱ አይደለም። ግን በዛ በስዕሉ ውስጥ ግን የተገለጠው ነገር ግን አለ ነው። ኦኬ እርሱም የተሰቀለው ክርስቶስ እየተሰበከበት ስለሆነ የምናስበው ጌታ ኢየሱስ ክርስቶስን ነው። ስለዛ እዛ በስዕሉ ፊት ብንሰግድ የምንሰግደው ስዕሉን ቅድም እንዳልኳችሁ እንደ መስኮት እንጠቀመውና ማለትም ከሱ ባሻገር ያለውን ክርስቶስን የምናስብበት ይሆንና ከዛ በኋላ በእርሱ ፊት ብንሰግድ ክርስቶስን እያሰብን እንሰግዳለን። ስለዛ ለስዕሉ መስገድ ማለት ለትርጉሞች ተጋላጭ ነው፣ ለተለያዩ ትርጉሞች ተጋላጭ ነው። ለስዕሉ መስገድ ሲባል ክርስቶስን እያሰቡ አሁን የክርስቶስን ስዕል ስላነሳው ለምሳሌ ክርስቶስን እያሰቡ ከዛ አንጻር መስገድ ከሆነ ምንም ጤናማ ነው፣ ምንም ችግር የለውም። ምክንያቱም ውስጣችን ያለው ሀሳባችን ውስጥ ያለው ክርስቶስ ነው። ስለዛ ስግደቱ ለክርስቶስ ነው።
አይ ኖርማል ይሄ አቡጀዲ ጨርቁን የሸራ ጨርቁንና ቀለሙን ነው እያሰብኩኝ በቃ ኖርማል የሰው ጥበብ የሆነውን ነገር ብቻ ለሱ ነው እየሰገድኩ ያሉት ከተባለ እንደዛ አይቻልም። ስለዚህ ለስዕል መስገድ ሲባል ያንን ክርስቶስን እያሰቡ መስገድ ነው እንጂ ሌላ አይደለም። ይህንን ነገር ቀጥታ መጽሐፍ ቅዱስ እንዲህ ብሎ ጽፏል ወይ? በእኔ ቀጥታ እንዲህ የሚል ቃል መጽሐፍ ቅዱስ ላይ አላየሁም ቃል በቃል ግን ባይኖርም ግን ለእኛ ምንም ችግር የለውም። ለምን ካልከኝ እኔ መጽሐፍ ቅዱስ ብቻ የሚባል ትምህርት የለም በመጀመሪያ በእኛ ዘንድ ከመጽሐፍ ቅዱስ ጋር የሚቃረን ነገር ካለ አንቀበለውም። መጽሐፍ ቅዱስ ይህንን አሁን ያልኩን ነገር የሚቃረን ቦታ ካለው አንቀበለውም፣ ስህተት ነው የምንሆነው። ስለዛ እንተዋለን ሳይሆን ገና ከጅምሩም አናደርገውም ነበር። ከመጽሐፍ ቅዱስ ጋር አይቃረን እንጂ ነሰሰሪ መጽሐፍ ቅዱስ እያንዳንዱን ነገር ይሄን አድርግ ማለት አይጠበቅበትም። እንኳን እኛ አልኩኝ መጽሐፍ ቅዱስ ብቻ የምትሉት እናንተ ራሳችሁ መጽሐፍ ቅዱስ ሳያዝ የመስቀል ቅርጻ ቅርጽ እየሰራችሁ ቸርቻችሁ ውስጥ ታቆማላችሁ። ይህንን አሁን መጽሐፍ ቅዱስ አያዝም፣ ቃል በቃል ይህንንም አያዝም። ግን እናንተ ትጠቀማላችሁ። ምንድነው ስል ምን አልከኝ ቅድም ቢኒ ሽማግሌዎቹ ያደረጉት ተሰባስበው በቃ እንደዚህ መክረው ምናምን እንደዚህ ያደረጉበት ነው። ስለዚህ በሽማግሌዎች ነገር የምትመራ ከሆነ ዘነኛ በኢሳን ትውፊት የማንመራበት ምክንያት ምን ይሆናል? እና ከዛ አንጻር ልንመለከተው ይገባል። ዋናው ነገር ምንድነው ካልከኝ ከመጽሐፍ ቅዱስ ጋር ግን መጋጨት የለበትም። የምናደርጋቸው ነገሮች ምንም ነገሮች ማለት ነው ከእግዚአብሔር ቃል ጋር የሚጋጭ ከሆነ ያኔ ችግር ውስጥ እንገባለን። ከእግዚአብሔር ቃል ጋር መጋጨት የለብንም ነው። ከዚህ አንጻር ልንመለከተው ይገባል። አይ ቲንክ ሁለቱን ጥያቄዎችን ጨረስክ። ለሌሎች ወንድሞች ደግሞ እድሉን ልስጥ። ከጨረሳችሁ ወደ እናንተ መለሳለሁ። አንድ ለያሬዶ እድል ልስጥና እሺ፣ ወደ አንተ መለሳለሁ። ያሬዶ እንኳን ደህና መጣ። እሺ ሲሶ እግዚአብሔር ይመስገን። እንኳን ደህና ቆያችሁኝ ሁላችሁንም። እንግዲህ ክርስቲያነት ነው ወንድሞቻችን እንኳን ደረሳችሁ ለመስቀል በዓል። ሌሎች ወንድሞቻችንም ሰላም ለእናንተ ይሁን እና ደህና ነኝ እኔ። ሲሶ አመሰግናለሁ። እኔ ጋር ሌሊት መሆኑን አንደርስታንድ አድርገህ እድል አስቀድመህ ስለሰጠኝ አመሰግናለሁ። የትናንቱ ውይይት ላይ ሪፍሌክሽን ላስቀምጥና ከተፈቀደ አይቻልም ከተባለ ግን ችግር የለውም። ለእሱ ነው የከፈትነው፣ ለሪፍሌክሽን ነው የከፈትነው። ትችላለህ እንደውም ቢንዬና አኬ እግዚአብሔር ይስጥልን። አሪፍ ውይይት አግኝተናል፣ ተመረንባቸዋል። ቴንኪው በጣም። እኔ ከትናንቱ ውይይት ብዙ ነገር ገና ያው ቪዲዮዎችም አሁን አንዳንድ መስራት ጀምሬያለሁ እና ያው ያልተባለ ነገር ተብሎ ስላገኘው ውሸት ነው ብዬ ሰርቻለሁ። ገብታችሁ ማየት ትችላላችሁ። ገብታችሁ ቲክታክ ላይ ፖስት አድርጌያለሁ። ቀሲስ ኪሮስ ያላሉትን ነገር ብለዋል ተብሎ ተነግሮ ለዚያም ተቆርጦ ማለት ነው ሙሉ ሀሳቡን ሳይደመጥ ተቆርጦ ብለዋል ያሉት ነገር ተነግሮ ያ ትክክል አይመስለኝም። በተቻለ መጠን ሀሳቦች ሲቀመጡ ሙሉ ሀሳቦች ሲቀመጡ ጥሩ ነው ብዬ አምናለሁ። ምንም ችግር የለውም ሰሚው እንዲፈርድ ማለት ነው። እሳቸው የተናገሩት ሙሉ ሀሳቡ ሳይቀመጥ ያንን ተሰምተው ተቆርጦ ቆሞ እዛ ላይ ደግሞ ያላሉትን አሉ ብሎ ተናግሮ ያ ስህተት ነው። ይሄ በጣም ትዝብቴ ነው፣ ትክክል ያልሆነ ነገር ነው። ሌላው ትዝብቴ ደግሞ አይ ዶንት ቲንክ ስለ ስዕላት ማውራት የሚገባቸው ሰዎች አሉ፣ ስለ ስዕላት ግን ማውራት የማይገባቸው ሰዎች ነበሩ እውነቱን ለመናገር እና እንዲሁም እርስ በእርሳቸው ዲቤት ማድረግ የሚገባቸው ሰዎች ናቸው። ትናንት በጣም ሰርፕራይዝ አድርጎኛል። ለምሳሌ እኛ ባለፈው የገባነው ገስት ላይ ጠቅላላ ስዕላት የምንጠቀም ነን፣ ስዕላትን የምንቀበል ነን። ስዕላት ምንድናቸው የሚለውን ሁሉ አንድ ዓላማ ይዘን የገባንን። እዛ ግን የነበረው ከፕሬዘንቴሽኑ እንዳያችሁት አንዱ መሳል ራሱ ክልክል ነው ይላል። አንደኛው ደግሞ አይ መሳል ይቻላል ለትምህርት እንዲሁም ለማመስገንም ብሎ በሶስት ከፍሎታል። ያው ስም መጣ ስለማልፈልግ ነው በሌሉበት እና ስዕላቱን የምንጠቀመው ወይም ቬኔሬት የምናደርገው የምናስባቸው የምናከብራቸው ለምስጋና ለትምህርት ትዝ ይላችኋል። ለምስጋና ለትምህርት እያለ እንዲሁም 1 3 4 ነጥቦች አንስቷል። ከዛ ሌላ ትዝብቴ ደግሞ ምንም አናረግም በነዛ ስታቹ ወይም ስዕላት ፊት ምንም አናረግም የሚለው ነገር እሱም በጣም ገርሞኛል። ለምንድነው የገረመኝ? ኤፕሪል ላይ በዓል ይከበራል እዚህ አሜሪካ ሀገር በሉተሪያን ቸርቾች በዓል ይከበራል። ምን ይላል? ያው እዚህ ጋር ፈርስት ሉተሪያን ቸርች ጉድ ፍራይዴይ ቬኔሬሽን ኦፍ ዘ ክሮስ ይላል። ፍራይዴይ ኤፕሪል 18 2025 የተቀመጠ ነው። ይኸው ለሚፈልገው ሰው ይኸው የቸርቹ ዩቲዩብ ነው። ፈርስት ሉተሪያን ቸርች ኮሎራዶ ያለ ነው፣ ዴንቨር ኮሎራዶ። ፈርስት ሉተሪያን ቸርች ጉድ ፍራይዴይ ቬኔሬሽን ኦፍ ዘ ክሮስ ይላል።
ያ ቀን ለማን ነው? ለመስቀል ክብር የሚሰጥበት የመስቀል ክብር በዓል ተብሎ የሚከበርበት ነው። ኦኬ መስቀሉ ጋር ምን እያደረጉ እንደሆነ እዩት። ገብታችሁ ሙሉ ማየት ትችላላችሁ። 53 ደቂቃ ቪዲዮ ነው። እኛ እንዲህ ስናደርግ እንጨት አምላኪዎች እንጨት ነው የምታመልኩት፣ ይሄ እንጨት አምልኮ ነው ብለው ብዙ ጊዜ ይሰድቡናል ወገኖቻችን። ኢትስ ኦኬ ችግር የለውም መሳደባቸው። ትናንት ግን የምንሰማው ምንም አናረግም በቃ። አሁን እነዚህ ሰዎች እንደምታዩቸው መስቀሉ ጋር ፊታቸውን አዙረው ከዛ በኋላ እጃቸውን እንጨቱ ላይ እያደረጉ መስቀሉ ላይ እያደረጉ ማለት ነው ይጸልያሉ። ጸሎታቸውን አድርገው እጃቸውን መስቀሉ ላይ አድርገው ይሄዳሉ። ጸሎታቸውን አድርገው እጃቸውን መስቀሉ ላይ አድርገው ይሄዳሉ። ኦኬ አሁን መስቀሉ ምን እያደረጉት ነው? ቀኑ ራሱ የመስቀል ክብር በዓል ተብሎ ነው። መስቀሉን እጃቸውን እያስነኩ ምን እያደረጉ ነው? ትናንት የሰማሁት ምንም አናረግም፣ ወደ መስቀሉ ሄደንም ጸሎት አናረግም፣ መስቀሉንም እየነካን እስታችሁንም እየነካን ምንም ወደፊትም ሄደን ምንም እናደርገው ነገር የለም ነው። ይሄ እንግዲህ በሉተሪያን ቸርች ያለ ነው። ሌላም ላሳይ። ይህም ሴም ቲንግ። ይሄ ደግሞ አትላንታ ያለ ነው፣ ሉተሪያን ቸርች ነው። ያው ሉተሪያን ቸርች ኦፍ አቶኖመንት አትላንታ ይላል። ይኸው ቬኔሬሽን ኦፍ ክሮስ ይላል። ይሄ የመስቀል ክብር በዓል ማለት ነው። የእነዚህ ደግሞ ትንሽ ለየት ይላል። ኦኬ እንደምታዩት መስቀሉን መሬት ላይ ነው ያደረጉት። እነዚህ ደግሞ መስቀሉን መሬት ላይ ነው ያደረጉት። ከዛ ምን እንደሚያደርጉ አያቸው። ያው ሁሉም አበባ እያስቀመጠ ጸሎት እያደረገ አበባ እያስቀመጠ ዝቅ ብሎ ጸሎት እያደረገ ጸሎቱን እያደረገ የሚያለቅሱም አሉ። ባይዘው በደንብ ማየት ትችላላችሁ። ያው እንደዚህ አድርገው በአበባ አስቀምጠው ጸሎታቸውን እያደረጉ እያለቀሱ ይነሳሉ። ጸሎታቸው ያደረጉ ይሄዳሉ። እንደዛጋብ እንደ ሲሶ አለው። ኦኬ እሺ ትልቁ ላይ አድርጉት። ያሬድ ማን ነው ተነካክቶ ነው? ሶሪ ችግር የለውም አለው። ኤኒዌይስ ይሄ ነገር የትናንቱ ላይ ምንም ትናንት ላይ የሰማነው ምንም ነገር አናደርግም። ምንም በአይከኖች ፊት በስታችሁ ፊት ቆመን ምንም እናደርገው ነገር የለም። ወደዛም አንጸልይም፣ የምንሰጠው ክብርም የለም፣ ምንም ነገር የለም ነበረ። ይሄ ግን እንግዲህ በሉተሪያን ቸርች እዚህ አሜሪካ ሀገር አትላንታና ዴንቨር የመስቀል በዓል ቀን ተብሎ ማለት ነው ቬኔሬሽን ኦፍ ክሮስ የመስቀል ክብር ቀን ተብሎ ለመስቀሉ የሚሰጥ ክብር ነው። እንዳልኩት ቅድም የሚያለቅሱ ጸሎት የሚያደርጉም አሉ። ገብታችሁ ሙሉ ንዩት ደቂቃችሁ እንዳልፈች። ኦኬ ከዛ ደግሞ የመካነ ኢየሱስን ነ ወደ አባትነት የሚመለስ እሺ ይሄ ያው እንደምታዩት የመካነ ኢየሱስ ቸርች ነው። ጸሎተ ሐሙስ ወንጌላዊት መካነ ኢየሱስ ቤተክርስቲያን ይላል። ክፍል 1 ይላል። ኦኬ ያው እዚህ ጋር የምታዩት እዚህ ደግሞ የብረት መስቀል አለ። የብረት መስቀል አለ ይመስለኛል። የአልታር ነው ይመስለኛል። ቴብሉ ነው እና እዚህ ጋር አበባ ተደርጓል። መስቀል ውስጥ ደግሞ ጨርቅም አለች። ባይዘወይ እኛ በቤተክርስቲያናችን የምንጠቀመው አለ እና ያችም ጨርቅ ራሱ እዛ መስቀሉ አስገብታለች። ኦኬ ከዛ አሁን ምንድን ነው የሚያደርጉት? እኔ ቅዱስና ጻድቅ ፍቅር የሞላው አምላክ ሆይ እኛ በኃጢአት የተወለድንና በዘመናችን ሁሉ በብዙ አይነት ኃጢአት አንተን የበደልን ኃጢአተኞች ባልንጀራችንን እንደምታዩት እጃቸውን ዘርግተው ወደ መስቀሉ ፊታቸውን አዙረው ነው ጸሎት እያደረጉ ያሉት። ያው ሙሉ መከታተል ትችላላችሁ። ያው ጸሎተ ሐሙስ ወንጌላዊት መካነ ኢየሱስ ቤተክርስቲያን ይላል። ክፍል 1 ይላል። እንደዚህ ብዙ አሉ። እኔ የትናንቱ እይታዬ ምንድነው? አይ ዶንት ቲንክ ሪያሊቲው መሬት ያለው ሪያሊቲው እና ትናንት ወንድሞቻችን ያቀረቡልን ነገር ብዙ ማች አያደርግም።
ምክንያቱም ምንም አናረግም ይላል፣ ግን ብዙ ነገር አለ ቅድም እንዳየ ነው ማለት ነው። ቬኔሬሽን ኦፍ ክሮስ ተብሎ ማለት ነው። ለብቻው እንትን አለው፣ ቀን አለው፣ ዴዲኬትድ ቀን አለው፣ መስቀል የሚከበርበት ቀን ተብሎ ማለት ነው። የትናንቱ እይታ ይሄ ነው። በተረፈ በጣም የገረመኝ ከእመቤታችን ከስዕሏ ወተት ታጠጣው ነበረ ከጡቷ የሚለውን ያን ቅዱስ አባት ብዙ ሰው ሲክደው ነበረ። እንዲህ የሚባል የለም በሉተሪያን፣ እንዲህ የሚባል የለም በፕሮቴስታንት አናቅም ሲባል ነበረ። ትናንት ቁጭ አረጉልን ማለት ነው ወንድሞቻችን። ምን ብለው አለ ቅዱስ ነው፣ ቅዱስ ብለን የምንዘክረው ነው፣ እንዲሁም በእንትናችን ላይ እናነሳዋለን ሲሉ ሰምቼ እንዲሁም በጣም ገርሞኛል። ይህን ሪሶርስ የሆነ ጊዜ ማለት ጠፍቶብኝ ነበር እና ትናንት ሪማይንድ ሲያደርጉን ግን አገኘሁት። እሱ ምንድነው ሉተሪያን ሰርቪስ ቡክ የሚል አለ። ይሄ ቡክ ማለት ነው። ይሄ ቡክ ሉተሪያን ሰርቪስ ቡክ ይባላል እና ጠቅላላ የቅዳሴያቸው ማለት ነው። ባጭሩ የቅዳሴያቸው አገልግሎት ያለበት ዲቴል ያለበት ማለት ነው እና እዛ ላይ ከሚነሱት አባቶች ቅዱሳን አባቶች መካከል አንዱ ያ ነው እና ከስዕሏ ወተትን ጠባ የሚለውን እሱን አንቀበለውም። እንደዛ የሚል ንግግሮች አሉ፣ እንደዛ የሚል ታሪኮች አሉ፣ እሱን አንቀበለውም። ሰውየው ግን ነበረ፣ ቅዱስም ነው፣ እንዲሁም በጣም የተወደደ ቅዱስ ነው ተብሎ ትናንት ደግሞ አፕሩቫል ሰማው ማለት ነው። በጣም ኮንፊውዝድ የሆንኩበት ነው። ብቻ ኤኒዌይስ ብዙ ሰው ሲቃወመን ነበር፣ ትናንት ደግሞ ፍርጥ አረጉት ማለት ነው። ግን እዛው ደግሞ ያለ ሰው ደግሞ ይሄን ነገር የማይቀበልም ነበረ። ግን ያው ዝም ብሎ በዝምታ እንትን አለ ማለት ነው። የኔ እይታ ይሄ ነው በአጭሩ። አይ ሆፕ ያው ቴዲ ኔክስት ታይም አሬንጅ ያደርግልናል ከነዚህ ወንድሞቻችን ጋር ተገናኝተን ደግሞ ባነሳ እሱ ጋራ በደንብ አድርገን በተለይ ሉተሪያንና መካኒስቶች ጋር ቃለ ሕይወትና ሙሉ ወንጌል አይ ዶንት ቲንክ ስለ ስዕል ሪፕሬዘንት ያደርጋሉ ብዬ ፐርሰናሊ አላምንም። አንለስ ኦርቶዶክስ ላይ ሁላችንም ተሰባስበን ቲማፕ እናርግ ልዩነታችንን ዝም ብለን ካልሆነ በስተቀር። በተረፈ በትምህርቶቻቸውም በቸርቾቻቸውም ስዕላት ያሏቸው ስታቹ ያላቸው መካኒስቶስና ሉተሪያን ጋር አይ ሆፕ ቴዲ ቤት በደንብ እንገናኛለን ከነሱ ጋራ። መጽሐፍ ምንድነው ስዕላት ከቤተክርስቲያን ታሪክ አንጻር ከመጽሐፍ ቅዱስ አንጻር እንዴት ይታያሉ የሚለውን ሁሉ ከነሱ ጋራ በጣም ፍሩትፉል የሆነ ዲስከሽን ሆናል ብዬ አስባለሁ። የኔ እይታ ይሄ ነው። ሲሶ ታንኪ በጣም አመሰግናለሁ ስላስገባኝ። ቪዲዮዎች የሰሯቸው አሉ፣ ገብታችሁ ማየት ትችላላችሁ። በተለይ ቀሲስ ኪሮስ ተዋሽቶ የነበረውን ሙሉ ትምህርቱን አስቀምጫለሁ፣ እሳቸው የተናገሩትን በዕለቱ። ትናንት ግን ተቆርጦ የተዋሸበትን ማስቀምጫለሁ፣ እዛ እየገባችሁ ይዩ። በሌላ ቀን ግን ያው ስዕላቶች ላይ በሰፊው እሄዳለሁ። እዚህ ላይ ምንም አስተያየት አልተሰጠም። ባይውሽ እሱ ላይ ቢሰጡ ደስ ይለኝ ነበረ ቱ ቢ ኦነስት። ይሄ መጨረሻ ሀሳብ ነው። እሺ ይቅርታ። በጣም አይውሽ እዚህ ላይ ቢሰጡ በጣም 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 ደስ ይለኝ ነበረ። where is it? በጣም ጠብቄ ነበረ። በቃ አትሊስት እዛ ላይ ያለውን አይዲያ እሰማለሁ ከነሱ ብዬ ጠብቄ ነበረ፣ ግን አልተነሳም። ኔክስት ታይም ስንነሳ ግን እጠይቃቸዋለሁ ያው መገናኘታችን ስለማይቀር። እሱ ምንድነው ይሄ ባለፈው አንስቼው የነበረው የኢትዮጵያው ሚካኤል የሚባለው ዲያቆን የነ ባርባራ የነ እስጢፋኖስ በሉተሪያን ውስጥ ያሉት ስዕሎች ማለት ነው እና እሱን ያነሱታል። እሱ ላይም ሪፍሌክት ያደርጋሉ ብዬ ነበረ። እሱ ላይ አልተደረገም። ያው ሆፕፉሊ ኔክስት ታይም ላይ በደንብ እዛ ላይ ይሰጣሉ ብዬ አስባለሁ። በቃ ላይ ያዝባችሁ። ኤኒዌይስ በሌላ ቀን ተገናኝተን መቀጠል እችላለሁ። በቃ ታንኪዩ በጣም ጊዜ ይስጥልኝ። ሲሶ ጨርሻለሁ። እሺ ቴንኪው ያሬዶ። እኔ ግን እንደ ሀሳብ አንዳንድ እንደዚህ አይነት ገለልተኛ ቤቶች ላይ እሰማለሁ። ትሰማለህ ሲሶ
ያሬዶ እንደ ሀሳብ ግን እኔ አሁን እንደዚህ አይነት ገለልተኛ ቤቶች ላይ አንድ ቤተ እምነት ብቻ ገብቶ ማለት ገለልተኛ ቤት ከተባለ አንድ ቤተ እምነት ወይንም የኦርቶዶክስ እምነት ተከታዮች ወይንም የፕሮቴስታንት እምነት ተከታዮች ብቻ ገብተው የሚያወሩ ከሆነ አሁን አንተ እንዳልከው አይነት ስህተቶች ሊፈጠሩ ይችላሉ። ሰዎች ያላሏቸው ሊባል ይችላል እና እንደዚህ አይነት ነገሮች እንዴት ነው ትሪት መደረግ የሚችለው? ምክንያቱም ለምሳሌ ፕሮቴስታንት ማያስተምረውን ትምህርት ቴዲ ሐዋሳቤ ለምሳሌ ኦርቶዶክሳውያን ገብተው ፕሮቴስታንቶች እንደዚህ ነው ብቻ የሚያስተምሩት ብቻ ብለው ተናግረው የሚወጡ ከሆነ ይሄ አስቸጋሪ አይሆንም ወይ? በራሱ አሁን መፍትሄው ምንድነው? አይ ቲንክ እስቲ ሌሎችም ሀሳብ ልስጥ። እሺ ሲሶዬ ይቅርታ በጣም ወንድሞቼ ስለመሸብኝ እኔ መውጣት ስላልብኝ ተናግሬ ምንድነው አይ ቲንክ ቴዲ ያሰበው እኔና ቴዲ አናወራም። እግዚአብሔር በሚያውቅ እኔ ስልኩም የለኝም አውርቼም ማለት ባለፈውም ቢኒ ነው አውርቶት አሬንጅ አደረገልን እንጂ አንድ 3-4 የገብቻለሁ። በተረፈ እንደዚህ እንደዋወል የምናወራ ሰዎችም አይደለንም። እንደተረዳሁት ግን ትናንት ምንድነው እያደረገ ያለው እምነታቸውን ሁሉም መጥተው ይግለጡ፣ የተነሳባቸው ተቋሙና እዛ ላይ መልስ ይስጡ፣ ትምህርታቸውንም ይግለጡ ብሎ ለሁለታችንም ፈቅዷል። እኛ ተሳስታችኋል፣ ዋሽቷችኋል ያልነውን ነገር እንጠይቃቸዋለን፣ እነሱን ደግሞ እኛ ይጠይቁናል። አሁን ይሄ ውይይት ነው ይመስለኛል። የነበሩት የትናንት የወንድሞቻችንም የኛም ትምህርቶቻችንን መግለጥና እኛ ላይ የተነሱትን ውሸቶች ውሸት ነው እውነት ነው ብሎ ዲስአፕሩቭ ማድረግ የፕሩፍ ማድረግ የነበረው። ሁለተኛ ዙር ግን አለ። ሁለተኛ ዙር ወይ 3-3 ወይ 2-2 ሆነን ገብተን እኛ ስለነሱ እነሱ ስለኛ ያነሱትን ነገር የምንቃወመው እንቃወማለን። ትክክል አይደለም ውሸት ነው ይሄ ትክክል አድሬስ አልተደረገ የሚለው እናደርጋለን። ከዛ ደግሞ በትምህርቱ ላይ ደግሞ የራሳችን ስታንድ ደግሞ ባሉበት እኛም ባለንበት እነሱ ቻሌንጅ እያደረጉን እኛም ቻሌንጅ እያደረግናቸው ብስል ያለ ዲስከሽን እናደርጋለን እና መፍትሄ ስለተቀመጠለት ችግር የለውም። ሲሶ ያ ይመስለኛል ሀሳቡ የቴዲ። እንደዛ ካለ ያሬዶ በጣም አሪፍ ሀሳብ ነው፣ በጣም ጥሩ ሀሳብ ነው። እንግዲህ ማስረጃዎችና መረጃዎችን ይዞ ሁለተኛው ዙር ላይ መቅረብ ነው። እኛም ከታች እንከታተላለን። ያው በእነሱ በኩል በቤቲና የሚመራ ልኡካን ቡድን አለ። በእናንተ ደግሞ በማን እንደሆነ እስካሁን አልደረስንበትም። ሲሶ ግን አሳነጥካቸው ወንድሞቻችን እንደዚህ እኮ ልጅ እየቀለድክም መስሎ ነበር። ለካ ሲሪየስ ስልከው እንዴ! ኧረ ማስረጃ ይዘው በጣም የተሟላ እውቀት ያላቸው ኃላፊነት የሚወስዱ ማስተማር የሚችሉ በዚህ ርዕሰ ጉዳይ ላይ እርሚን ቢልኩት ይሻላል ብያለሁ። አሁንም ተው እያለሁ አንተ ልጅ ተው። እሺ ለማንኛውም ያነሳው ጥያቄ ቴዲን በተመለከተ ኢዝ ጉድ አይዲያ አሁን ያሬዶ እንዳለው ነው እና መጀመሪያ ኤርሚና ፈለገ ባረጉት ውይይት ላይ መጀመሪያ ኦርቶዶክሳውያን ያው ሚስ ኢንተርፕሬት ተደርገናል ወይ ደግሞ ማስተካከል አለብን ብለው እንደነገሩት ያው ላይቭ ላይ ራሱን ተናግሯል። እነሱን አቅርቦ እንደሚያናግርና እንደቀጠራቸው ከዛ ያው እንደገቡ አሁን ያሬዶ እንዳለው ቢኒያም በኩል ኮንታክት ተደራርገው እንደገቡና እንዳወሩ በዛው ልክ ደግሞ እዛው ውይይት ላይ ኤርሚና ፈለገ ላይ እኛ ሉተራውያን እኛም እንደዚሁ ስዕላትን እንደምንሰግድ ለስዕላት እንደምናጠን ለስዕላት እንደምንቀበል ተደርገናል እና ይህንን ማስተካከል እንፈልጋለን ብለው ነው አዶኖ ሁሉም ሉተራውያን የሆኑ ባላቅሜ ትላንትን ነው ማለት ነው። ግን ከቴዲ ስንሰማ እንደዛ ነው የሰማነው። በዛ መንገድ አድርገውታል። ይሄንን ካረገ በኋላ ግን ፋይናል በሁለቱም በኩል ይሄን ካደረገ በኋላ ውይይቶችን እንደሚያደርግ ተናግሯል ማለት ነው። አሁን ያሬዶም ተናግሮታል እሱ እና ያደርጋሉ በቅርቡ ማለት ነው። ሁለቱንም የሚወክል እሱም ተዘጋጅቶበት ርዕሱም በደንብ ግልጽ በሆነ ርዕስ ጉዳይ ላይ ርዕሱ ላይ መጀመሪያ ምሰራው ርዕሱ ላይ ነው ብሏል። ያው ግልጽ የሆነ ርዕስ ይዘው ይገባሉ፣ ይወያያሉ ማለት ነው እንጂ ልክ ነህ፣ ያንተ እይታ ልክ ነህ። እንደዛ አንዱ በሌለበት በጣም እንደዚህ ከሆነ ቢኒ በጣም አሪፍ ሀሳብ ነው። በጣም አሪፍ ክርስቶስ በጣም አሪፍ ቤስት አይዲያ ነው። ለእንትኑም ይቀላል እኮ ሲሳ አሁን አየህ፣ ነገ ኔክስት ታይም ላይ ስንዋይ ተገናኝተን ለሱ ማኔጅ ለማድረግ ይቀለዋል።
እኛ ምን እንደምናነሳ ያውቃሉ፣ እነሱ ምን እንደምናነሳ እናውቃለን። በጣም አሪፍ ጥሩ እድል ነው ብዬ አስባለሁ። ከመካነ ኢየሱስ ጋር ስፔሲፊክሊ አሁን ማን ነው ከኤርሚ ጋር እንዳናደርግ፣ ኤርሚ መካነ ኢየሱስ አይደለም። ብዙ የመካነ ኢየሱስ ትምህርቶቹ የማይቀበለው አለ። ያ የራሱ ስታንድ ነው። ከእነሱ ጋር የፈለግነው ለምንድን ነው? ስቶፕ ፖለቲክስ እዛ ይባላል። ፖለቲክስ አይደለም። ከማን እንደዛ ከሆነ መሬት ላይ ያለችው ኦርቶዶክስ እና አየር ላይ ያለችው ኦርቶዶክስ ስለሚለያዩ ይዛቸውና ሁለቱ ያሉትን ይዛቸውና እና ቢኒ እንደሱ ይሆናል፣ ይለጠጣል ማለት ነው። አሁን ያወራ ማለት ነው። እንደሱ ይሻላል። አሁን አውቀልክ እያወራን ነበር እና ቀየር ስታደርገው እኔ አልቀየርኩም። አንተ በሌለህበት ካወራው እናንተ መልስ መስጠቻችሁ ካወራው ነው ሀሜት አላችሁ እኮ እናንተ ቁጭ ላችኋል። የኔን እይታ ነው የምናገረው። ከሉተሪያንና ከሉተሪያንና ከመካነ ኢየሱስ ጋር ማውራት የፈለግነው ሉተሪያን ትናንት እንደሰማችሁት አፖስቶሊክ ሰሴሽን እንቀበላለን። ትራዲሽን የቤተክርስቲያንን ትራዲሽን ባህል ትውፊት እንቀበላለን ብለዋል ትናንት። ስለዚህ ባህል ትውፊት እንቀበላለን እኛ መጽሐፍ ቅዱስ ብቻ ምን አይደለንም ብለዋል ትናንት። ስለዚህ ቅዱሳት ስዕላትን በተመለከተ ስለ ስዕላት የነበረውን ነገር በተመለከተ እኛ ታሪክን ሪፈር ስለምናደረግ አባቶችን ሪፈር ስለምናደረግ መዋየት የምንፈልገው አባቶች ሪፈር ሊያደረግ የሚችል ወክሎ ከሚመጣ ተቋም ወይም ቤተ እምነት ጋር ነው። ይሄን ደግሞ ራሳቸው ትናንት ሉተሪያኖቹ እኛ የካቶሊክ ሪፎርመር ነን ብለዋል። እኛ ከካቶሊክ የወጣ ሪፎርመሮች ነን። እዛው ካቶሊክን ማደስ ነበረ ዓላማው የሉተር ግን አልሆነም፣ ኤክስኮሚኔት ተብሎ ወጥቷል። ግን እኛ የካቶሊክ ሪፎርመር ነን ያሉት which አስቀድሞ የነበረውን ትራዲሽን አስቀድሞ የነበረውን ነገር እንቀበላለን። ከዛ ውስጥ ማንቀበለው አለ፣ ግን ደግሞ አባቶች አሉን፣ ሆሊ ትራዲሽን አለን፣ ቅዱስ ትውፊት አለን ብለዋል። ስዕላትንም ትናንት አይታችሁ ከሆነ ሲያብራሩ የነበሩት ወደኋላ ሄደው አባቶች እንዲህ ብለዋል፣ አባቶች እንዲህ ብለዋል ነበረ። ስለዚህ እንደዚህ አይነት ዲስከሽን ነው እኛ የምንፈልገው። ከዛ አንጻር አይ ቲንክ እነ ቃሌም አሮኖ ቃሌ ኬት እንደሆነ ግን አይ ቲንክ ኤቢ የሚባል ወንድማችን አኪ ይመስለኛል አሉ። ብቻ ራሳቸውን በደንብ አይደንቲፋይ አድርገው እኛ ከሉተሪያንን እንዲህ ነን ብለው አይደንቲፋይ አደረጉ። ከእነሱ ጋር በደንብ ዲስከሽን እናደርጋለን። እግዚአብሔር ደግሞ ለዛ ቀን ያደርሰን። ኦኬ መልካም። አይ ውይይቱማ እንደተባለው ይቀጥላል እኮ እንትናም መርሃ ግብር እንደሚይዝ ተናግረዋል። ጤዳ ማለት ነው። ግን አሁን ከከሌ የሚለውን ነገር እንዳትለው ብዬ ነው እንጂ እንደዛ ከተባለ በእናንተም ሳይድ ስላለ ብዬ ነው። ላይክ ያው በቃ አሁን ደግሞ እንደዛ አይነት ነገር ስለሚያስነሳ እሱም ታሳቢ ይሁን። ሌላው ከአባቶችና ከመጽሐፍ ቅዱስ ብቻ የሚል እንዳለ ሆኖ ምናልባት ያው እነሱ ሲነጋገሩ እናንተም ስትነጋገሩ ባላንስ ይሆናል ብዬ ተስፋ አደርጋለሁ። ከመጽሐፍ ቅዱስ ብቻ ይባልና አንድ ርዕስ ላይ ከመጽሐፍ ቅዱስ ብቻ አይቀጥልም፣ እንትኑ ከአባቶች ይመጣል ማለት ነው። በዚህኛው ወገን ያለው ደግሞ ከመጽሐፍ ቅዱስ ብቻ አትበሉን፣ የምትቀበሉት ደግሞ ገድላትም ድርሳናትም አለ ሲባል አይ እሱ አይነሳብኝ ይባላል ማለት ነው። ስለዚህ እሱም ባላንስ እንደሚደረግ ተስፋ አደርጋለሁ ከእናንተም ሳይድ ከዚህም ሳይድ ማለት ነው። እና ከመጽሐፍ ቅዱስ ብቻ ስትሉ እናንተም አባቶችን ማንሳት እንደሌለባችሁ፣ ከመጽሐፍ ቅዱስ ብቻ ብሎ ደግሞ እዚህም ጋር ያለው የገድላትና ድርሳናትን እንዳያነሳ ከተነገረው እናንተም አባቶች ብላችሁ የምትሉትን ነገር እንዳታነሱ፣ ወይም ደግሞ ሁላችሁንም በጋራ የሚያስማማ ከገድላቱም ከድርሳናቱም ከአባቶችም ከመጽሐፍ ቅዱስም ይነሳ የሚል መግባቢያ ሀሳብ ኖሯችሁ እንደምትወያዩ ተስፋ አደርጋለሁ። ያንን ለመንገር ያህል ነው። ያሬድ ኦኬ፣ እሺ። የእኔና ያንተ ብቻ ባክ ኤንድ ፎርዝ እንዳይሆን፣ እሺ። አሁን ልድገመው መሰለኝ ፋይናል አንሰር ልስጥ። በመጽሐፍ ቅዱስ እኛ መጽሐፍ ቅዱስ ብቻ ምን አይደለንም። ስለዚህ ሉተሪያንም መጽሐፍ ቅዱስ ብቻ የሚሉ አይደሉም። የአባቶች ትምህርት ይቀበላሉ፣ ጉባኤያትን ይቀበላሉ። ስለዚህ ከእነሱ ጋራ በመጽሐፍ ቅዱስም በአባቶች ትምህርትም እንወያያለን፣ እናወራለን። ለምሳሌ ትናንትም ተነስቷል እኮ ገድል የሆነ ነገር ተነስቷል፣ ሰምቻለሁ። ስለ ስዕል ሙሉ ስከታተል ነበረ። ለዛ ኦልሬዲ እኮ ቴዲ ቤት መልስ ሰጥተናል። አሁንም ካነሱ ችግር የለውም። ስዕላት ላይ በተመለከተ ኤኒቲንግ ሊነሳ የሚችለውን ነገር እናነሳለን፣ ይጠይቃሉ።
እኛም ደግሞ ዞሮ ዞሮ ስለምንጠይቅ ምክንያቱም አሁን ጥሩነቱ ዲስከሽኑ ጥሩ የሆነበት ምክንያት ስዕላትን ይቀበላሉ እነሱ ቅዱሳንን ይቀበላሉ እነሱ ቬኔሬት የሚያደርጋቸው የሚያስቧቸው የሚዘክሯቸው በስማቸውም ቸርች የተቋቋመላቸው ለምሳሌ እንደነ ቅዱስ ጊዮርጊስ ያለ የፕሮቴስታንት የሉተሪያን ቸርች አለ። ስለዚህ ለእናና ለእነሱ በጣም ጥሩ በጣም አሪፍ ዲስከሽን ነው የሚሆነው። በደንብ ኮምፔር አድርገን ግልጥልጥ እያደረግን በደንብ ሁሉ ነገር እናወራለን እና ለዛ ቀን በሰላም ያደርሰን። ታንኪዩ በጣም ሲሶ ስለሰጠኝ እድል ቢኒዬ ታንኪዩ። አረኛ ራሱ በማዕከል ተወዛገብን። አሁን ቆይ ውይይቱ የሚካሄደው ምንድን ነው እያልክ ያለው ሲሶ? እንዴ ተወዛገብን እኮ ፓፓ እንትን አሁን ውይይቱ ስዕላትን ሁለቱም ይቀበላሉ። የመጀመሪያው አንደኛው ወገን ስዕላትን እንግዲህ ቬኔሬሽን ኦፍ አይከን ማይቀበል ወገን አለ፣ የሚቀበል ወገን አለ። ታዲያ እኛ የትኛው እንሰል? ይሰማል ለሲስ ወይ ጋድ ይቀጥል። እንደዛ የሚቀበል የለም ሲሶ በወንጌል አማኝ ነው ጋድ ያወራል ታወራል። አይከን ቬኔሬሽን አንዴ ቆይ ሀሳብ ለስሙለታ ከቅድም ጀምሮ ነበርኩና አንተ ሁሌ መቼስ እኔ በገባሁበት ለምን እንደምታስቸግረኝ አላውቅም ትላለህ። እሺ ጋር ችግር ይቀርታ። አሁን ያሬዶ ጥሩ ፖይንት አንስቷል። ባይዘው አሁን እውነት ለማውራት ስፔሲፊካሊ አሁን ካልቪኒስቶች ምናምን ሳይቀላቀሉ ከሉተራኖች ጋር የሚደረግ ኦር ከመካነ ኢየሱስ ጋር የሚደረግ ዲስከሽን ፍሩትፉል የመሆን እድሉ ከፍተኛ ነው። ለምን ብዙ ነገር ማንሳት ስለሚቻል። አሁን ያሬዶ ያላቸው ብዙ ነገሮች አሉ። ላይክ መካነ ኢየሱሶች ከሌሎቹ ጴንጤዎች ጋር ከጴንጤኮስታል ጋር ሲነጻጸሩ በጣም በብዙ መልኩ ያው የምትለይ ቸርች ናት መካነ ኢየሱስ። ሉተራኖች ይለያሉና አሁን ያሬዶ እንዳለው ለምሳሌ ሜቢ ያሬዶ ፋሚሊያር ልትሆን ትችላለህ፣ ሲስም ልታውቀው ትችላለህ። ኢቫንጀሊካል ሉተራን ቸርች ሚሱሪ ሲኖድ የሚባል አለና የሉተራን ነው። አሜሪካ ውስጥ ሁለተኛ ትልቅ ዲኖሚኔሽን የሚባል የሉተራን ቸርች ነውና ካላንደር አለ አይደል? ለምሳሌ እኛ ቅዱሳን መታሰቢያ እንደምናደርገው ከ1 እስከ 30 ራሱ መታሰቢያ የሚያደርጉበት በየወራቱ ለምሳሌ አሁን ዛሬ ሴፕቴምበር እንዲሆን እንትና የሚባለው ቅዱስ ይታሰባል። ይሄ ኮሜሞሬት የማድረግ ማለት ነው። ቅዱሳንን የማሰብ ነገር አለ ኢቭን ማለት ነው። ከዛ ባለፈ ያሬዶ ቅድም እንደተናገረው ቤተክርስቲያን በእነሱ ስም መሰየም ብዙ ነገር አለና ይሄን ከየት አመጣችሁት? ትራዲሽን የሚቀበል ሰው ነው እነዚህ ነገሮችን ሊያደርግ የሚችለው የቤተክርስቲያን ትራዲሽን አክሰፕት የሚያደርግ ሰው ነውና ፍሩትፉል የሆነ ዲስከሽን ይኖረዋል ብዬ አስባለሁና ስፔሲፊካሊ እንደውም እዛ ላይም ደግሞ ያው አሁን ስፔሲፊካሊ ግን ያሬዶ አላውቅም ምን አይነት ርዕስ ሊመረጥ እንደሚችል እንደዚህ ነገር ላይ እኔ ግን ከሳይላትን ባለፈ እንደው ትራዲሽን እንደ ትራዲሽን በውስጥ ብትነጋገሩ አሪፍ ነው። እናንተ ርዕስ ወይ እናንተ ትሆናላችሁ የምትመርጡት ወይ በኩል ይሆናል የሚባለው አንዴ እያወራው ነው። ምንም ርዕስ አልመረጥም እስካሁን ቢኒ። የሚገርም እኔ ዛሬ ገና ከእናንተ ጋር አንዴ ቢኒ የሚታረግላቸው አንተ ላይ ማንም ጣልቃ ስላልገባ የነሱ ታይምስ ኖርማል ኦፕን የሆነ ዲስከሽን ያደርጉ ስለሆነ ነው ያሬድን እኮ እና ምንድነው ፍሩትፉል የሆነ ዲስከሽን እኔ ከሉተራኖች ጋር ቢደረግ መልካም ነው ብዬ የማስበው ትራዲሽን ዋይዝ ለምሳሌ እነሱ የሚቀበሏቸው ትራዲሽኖች አሉ። ትራዲሽንን በምን መዝነው ነው እየተቀበሉ ያሉት የሚለውን ነገር ትራዲሽንን አክሰፕት የሚያደርጓቸውን ትራዲሽኖች በምን መዝነው ነው የሚቀበሉት የሚል እዛ ኤሪያ ላይ ትራዲሽን ሆሊ ትራዲሽን ቅዱስ ትውፊት ላይ ውይይት ቢደረግ መልካም ነው ብዬ አስባለሁ። ለምን ለምሳሌ እንዳሳፍ ለምሳሌ ስዕላትን መሳል ከዛ ቅዱሳንም እንደዚህ መታሰቢያ ማድረግ ምናምን የሚሉ ነገሮችን ሉተራኖችን ለምሳሌ ቢጠይቋቸውና ብታወሯቸው ምናምን ነገር አንደኛ ክፍለ ዘመን ላይ በጽሁፍ ደረጃ በጽሁፍ የሚገኙ አሉ የማይገኙ አሉ። በትራዲሽን ሉተራኖች የሚቀበሏቸው ትራዲሽኖች ፈርስት ሴንቸሪ ላይ በጽሁፍ የማይገኙ ነገሮች ሊኖሩ ይችላሉና እነዚህን ትራዲሽኖች እንዴት አክሰፕት አደረጋችሁ? ለምን ብዙ ጊዜ ፕሮቴስታንቱ ጋር ምን አይነት ነገር አለ የሚያስቀምጡት ነገር በቃ አንደኛ ክፍለ ዘመን ላይ ኦር ሁለተኛ ክፍለ ዘመን ላይ በጽሁፍ የሆነ ነገር ካልተገኘ ያ ነገር መጤ ነው ሰውን ያመጣው የሚል አይነት ነገር አለና እነሱ የሚቀበሏቸው ነገር ግን ፈርስትና ሰከንድ ሴንቸሪ ላይ ለምሳሌ በጽሁፍ የማይገኙ ነገሮች ሊኖሩ ይችላሉ። ኦኬ እነዚህ ነገሮችን በምን ክራይቴሪያ ነው እነሱ እየተቀበሉ ያሉትና ብዙ የምንጠይቃቸው ጥያቄዎችም ሊኖሩ ስለሚችሉ ያው ፍሬያማ የሆነ ዲስከሽን እንዲኖር ከሉተራኖች ጋር ውይይት ቢደረግ መልካም ነው። ስፔሻሊ ትራዲሽን ዋይዝ ከቅዱስ ትውፊት ጋር ውይይት ቢደረግ መልካም ነው ብዬ አስባለሁና ይሄን ለማለት ያክል ነው። ያሬዶ ብዙ የምንጠይቃቸው የምናነሳቸው ሀሳቦች ስለሚኖሩ ሉተራኖችን እና ይሄ ቶፒክ ሜቢ እየሰሙ ያሉ ሉተራኖች ካሉ
ውይይት ከሚያደርጉት አካልም ከሆኑ ሜቢ ትራዲሽን ዋይዝ ቢሆን ዲስከሽኑ መልካም ነው። አሁን ተመልሶ ሜቢ ወደ ስዕላት የመመለስ ነገር ከሆነ ሞር ኦፍ ሰው ይጠቀማል ብዬ ማስበው እዚህ ቶፒክ ላይ ነው። እዚህ ቶፒክ ላይ ትራዲሽን ላይ ቅዱስ ፊትን በምን ሚዛን ነው እነሱ የሚቀበሏቸውን ትራዲሽን ከምን አንፃር በምን መዝነው የሚቀበሉት የሚለው ነገር ዲስከሽን ቢደረግበት ብዙ ሀሳብ ማንሳት ስለሚቻል ማለት ነውና እዛ ላይ ብንወያይ መልካም ነው ብዬ አስባለሁ። ይሄን ለማለት ነው። ሲሶ ቴንክ ዩ። እሺ ቴንክ ዩ። ሙሊያውን መቀጠል ትችላለህ። ምናልባት እንግዲህ ቅድም ሲወራ የነበረው ምናልባት አልተረዳሁ ይሆን አላውቅም። ከአንተ ነው የምጀምረው ሲስ በዚህ ዙሪያ ላይ መልስ በተደረገው ጉዳይ ላይ ትላንት እኔ በእርግጥ አልተከታተልኩም። በተደረገው ነገር ላይ መልስ መሰጠት አለበት ስትል ነበርና አይ ቲንክ እነማን መልስ እንዲሰጡ ፈልገህ እንደሆነ ክሊር ብታረገው እሱ ያው ላንተ ዝም ብሎ ኮሜንት ጥያቄ ነው። ኮሜንት የሚለው ልተውና ጥያቄ ነው። እነማን ነው መልስ እንዲሰጡበት የተፈለገው? የሆነ የተሳሳተ ነገር እንዳሉና የትላንት ያደረጉት ወንድሞች ከዚህኛው ወገን ደግሞ ከኦርቶዶክሶች መልስ እንዲሰጡ የፈለክ ስለመሰለኝ ማለት ነው። እሱን አንተ ክሊር ታደርግልኛለህ።